ሁራ የሩሲያ ወታደሮች የጦር ሜዳ የወደፊት ግፋ አሊያም አጥቃ ድምጻቸው ነው። የቀዩ ጦር የሶቪየት ኃይል ጭምር ሩሲያ ወታደራዊ ጡንቻዋን በዓለም አደባባይ የምታስመለክትበት ልዩ ቀኗ ግንቦት 1 ዛሬ ቭላድሚር ፑቲን ከቀን አቆጣጠሮች ሁሉ ልዩ የጀግኖች አባታቸው ዕለት አድርገው ለዛውም የሚወስዱት። ጤና ይስጥልን ውድ ተመልካቾቻችን፣ ላይክ ሰብስክራይብ ሼር ማድረጉን እንዳትረሱ። የእናንተ ላይክ ሰብስክራይብ ሼር ያለው ዋጋ ትልቅ መሆኑን ትረዳላችሁ። የእናንተ ኃይል የሚጋባ በመሆኑ አሁንም ብርታቴ ቀጥሏል። ከዚህ ባሻገርም ደግሞ የእናንተ ብርታት፣ የእናንተ ሪያክሽን፣ እናንተ የምታደርጉት ነገሮች ሁሉ በእርግጥም ዋጋ ያላቸው በመሆኑ እያንዳንዷን እንቅስቃሴ መመልከት ስለምችል ቤተሰቦቼ በኩራት ማለት እችላለሁ። አሁንም ይህን ማድረጋችሁን ቀጥሉ። አብረን ወደፊት እንገሰግሳለን። የእናንተ ድጋፍ እንዲሁም እያንዳንዳችሁ የምታደርጉትን ወዳጆቼ እየተመለከትኩ ስለሆነ እጅጉን ላመሰግናችሁ እወዳለሁኝ። ዛሬ የሩሲያን ድል የተመለከቱ መረጃዎች ሰፋ አድርጌ እነግራችኋለሁ። ከዚህ ባሻገርም ፕሬዚዳንት ቭላድሚር ፑቲን በቀዩ አደባባይ ምን አሉ፣ ከዛም ባለፈ ደግሞ ምን አይነት የፕሬዚዳንት ሺጂንፒንግ ሀሳቦች ተጋሩ፣ የቀዩ አደባባይ ትዕይንት ምን ይመስላል፣ ለዓለም ምን አይነት ፖለቲካዊ አንደምታ ያለው ጉዳይ ይሰጣል የሚለውን በስፋት የምናስመለክታችሁ ሲሆን ከዚህ ባሻገርም ደግሞ የሚኖራችሁን አስተያየት በኮሜንትም በኢንቦክስም ማስቀመጥ ትችላላችሁ። ውድ ቤተሰቦች ይህን ማድረግ ወደኋላ እንዳትሉ። የሩሲያው ፕሬዝዳንት ቭላድሚር ፑቲን ከምንም ጊዜ በላይ ዛሬ ብቻቸውን እንዳልሆኑ በእርግጥም ያስመለከቱበት ትልቁ መድረካቸው ሆነዋል። ፑቲን ብቻቸውን እንዳልሆኑ ዓለም ትወቅልኝ አሉበት። ለዛውም ምዕራቡ ዓለም ይህን መረዳት አለበት የሚል ትርጓሜ ያለው በቀዩ አደባባይ ወታደራዊ ሰልፍ አድርገዋል። በርካቶች በዛ መድረክ ተገኝተዋል። የ29 ሀገራት መሪዎች፣ የተለያዩ መሪዎች ከመገኘታቸውን ባሻገር የቻይናው ፕሬዝዳንት ሺጂንፒንግ አብረዋቸው እዛ ላይ መቆማቸው ደግሞ ፖለቲካዊም ሆነ ወታደራዊ ትርጓሜው ከመቼውም ጊዜ በላይና ከምንም ጊዜ በላይ ከፍ ያለ ሆኖ ተመዝግበዋል። ሩሲያ የድል ቀኗን ሶቪየት ህብረት ባለችበት ወቅት ያስመዘገበችውን ድል እንዲሁ ዛሬ በሰፊው እያከበረችው ይገኛል። እንዴትና በምን መልኩ አከበረችው? በርካቶች የተነጋገሩበት ወታደራዊ ትዕይንት በስፋት የሚነሳ ሲሆን የተገኙት መሪዎችን በራሳቸው አነጋጋሪ ሆነዋል። በተለይም ትራውሬ የቡርኪና ፋሶ ፕሬዝዳንት በተለያዩ ጉዳዮች ሀገር ውስጥ ተወጥረው ሳለ የምዕራቡ ዓለምም ጫና እያደረገባቸው በሚገኙበት ሰዓት ወደ ሞስኮ ክሬምሊን ብቅ ማለታቸው አነጋጋሪ ሆኗል። ከዛም ባሻገር ያ የተለመደ ወታደራዊ ልብሳቸውን ለብሰው በመታየታቸው እንዲሁ በርካቶች ትኩረታቸውን ተስቦባቸዋል። ለዚህም ነው ፕሬዝዳንት ቭላድሚር ፑቲን ዓለም ላይ አምባገነኖችን አሰባሰቡ በሚል ምዕራቡ ዓለም የሚሳለቅባቸው። ፑቲን ግን ሁሌም በመንገዴ ልክና ትክክል ሀቅን ተከትዬ የማድርገው ነው በሚል ያስተባበሉት ይገኛል። ያም ሆኖ ግን ዛሬ ዓለማችን የተነጋገረችበት የዋለው ጉዳይ የሩሲያ ፕሬዝዳንት ቭላድሚር ፑቲን የተገኙበት መድረክ የቀዩ አደባባይ ትልቁ ወታደራዊ ትዕይንት ሆነዋል። ይህን ወታደራዊ ትዕይንት በየትኛውም አቅጣጫ ለመለካት ቢሞከርም ሩሲያ ወታደራዊ አቅሟ ከፍ ያለ መሆኑን ለመጠቆም የሚያግዝ ነው። በምዕራቡ ዓለም በተለይም ከአሜሪካ በኩል ጎላ ያሉ ድምጾች እንዲሁ ባይወጡም ነገሩ ግን በስጋት መልክ የሚታይ ነው። ምክንያቱም ዶናልድ ትራምፕ በዚህ ጉዳይ ላይ የሚሰጡት አስተያየት የሚጠበቅ ቢሆንም ሁኔታው ግን ዛሬ ሰላምን ለምትፈልግ ዓለም እንዲህ አይነቱ ጉዳይ አሳሳቢ ሊያደርገው ይችላል። ፕሬዚዳንት ቭላድሚር ፑቲን በአንድም በሌላም መንገድ ጡንቻቸውን ለዓለም ያሳዩበት መድረካቸው ነው ቢባለም ነገሩን ግን በቀጥታም ይሁን በተዘዋዋሪ በስጋት መልክ የሚመለከቱት እጅጉን በርካቶች እንደሆኑ ሳይታለም የተፈታ ያደርገዋል። ለዚህም ነው ፖለቲከኞችም ሆኑ ወታደሮች ለመፍትሄ ቢያደርጉት መልካም ነው በሚል የሚተቿቸውም ጉዳዩን እያስተጋቡት የሚገኘውም። ታዲያ እንዲህ አይነቱ ውጥረት ባለባት ዓለም ዛሬ ሰላምን የሚተነፍስ አንዳች መሪ የለም ወይ እስከሚባል ድረስ ፕሬዝዳንት ቭላድሚር ፑቲን በአደባባይ ጦራቸውን አስፈሪ በሚባል ደረጃ ማስመልከታቸው የወደፊቷ ዓለም በጡንቻ እንደምትመራ የሚያስመለክት ሆኖባቸዋል። ሁራ የሩሲያ ወታደሮች የጦር ሜዳ የወደፊት ግፋ አሊያም አጥቃ ድምጻቸው ነው። የቀዩ ጦር የሶቪየት ኃይል ጭምር ሩሲያ ወታደራዊ ጡንቻዋን በዓለም አደባባይ የምታስመለክትበት ልዩ ቀኗ ግንቦት 1 ዛሬ ቭላድሚር ፑቲን ከቀን አቆጣጠሮች ሁሉ ልዩ የጀግኖች አባታቸው ዕለት አድርገው ለዛውም የሚወስዱት። የኢትዮጵያው ታዬ አጽቀሥላሴ፣ ቻይናው ሺጂንፒንግ፣ የቡርኪና ፋሶ ካፕቴን ኢብራሂም ትራውሬ፣ የቤላሩሱ አሌክሳንደር ሉካሼንኮ፣ የግብፁ አብደል ፈታህ አልሲሲ፣
የብራዚሉ ኢናሲዮ ሉላ ዳ ሲልቫ፣ የዚምባብዌው ኤመርሰን ምናንጋጓ፣ የፍልስጤሙ ማህሙድ አባስና ሌሎች መሪዎች የተገኙበት 80ኛ ዓመት የሩሲያ የድል በዓል። ፕሬዝዳንት ቭላድሚር ፑቲን ከቀዩ አደባባይ መሃል ሞስኮ እስከ ዓለም ጥግ በወታደራዊ ክብር ከፍ ያሉበት፣ በእርግጥም የዓለማችን ቁጥር 2 የጦር ባለቤት ቁጥር 1 የኒውክሌር ባለቤት እንዲሉ ዓለምን ያስደነገጡበት መድረካቸው ሆኗል። የዩክሬን ሰው አልባ አውሮፕላኖች የቀዩን አደባባይ አይደለም መሪዎችን ኢላማ ያደርጋሉ የሚል ስጋት የደቀኑት ዘለንስኪም ቢሆኑ ድሮኖቻቸው የት ገቡ በሚል የሚሳለቁባቸው ቢኖሩም ፑቲን አምባገነኖችን ሰብስበው የድል በዓሉን አከበሩ በሚል ምዕራቡ ዓለምም እንዲሁ ሸንቆጥ እያደረጋቸው ይገኛል። በእርግጥ ሁሉም በፍላጎቱ ልክ የተቃኘ አስተያየት እንደሚሰጥ ቢታወቅም ወታደራዊ ሰልፉ ከታሪክ ጋር ሲቃኝ ትርጉሙ ምዕራቡን ዓለም በየትኛውም መንገድ ማጣጣል ላይ ያተኩር ዘንድ ላያስገድደው አይችልም። ፑቲን ግን አይደለም ወታደራዊ ድል ዓለም አቀፍ መሪነታቸውን ለማስረገጥ እነ ሺ ጂንፒንግ ከጎኔ ናቸው የሚል አስደንጋጭ መልእክት ለተገዳዳሪዎቻቸው ልከውበታል እየተባለ ይገኛል። አያቶቻችን ቅድመ አያቶቻችን አባት ሀገራችንን አድነውልናል። ሀገራችንን እንድንከላከል ብሔራዊ ጥቅማችንን እንድንጠብቅ የሺህ ዓመታት ታሪካችንን ባህላችንና ወጋችንን እንጠብቃቸው ጥሪ አቅርበውልናል። ፕሬዝዳንት ቭላድሚር ፑቲን ንግግር ከማድረጋቸው በፊትና ከአንድ ደቂቃ የዛ ሁሉ ህዝብ ጸጥታ በፊት የምድር ጦር አዛዡ ኦሌግ ሳሊዩኮቭ በዩክሬን እየተፋለሙ ያሉ 1500 ወታደሮችን ጨምረው ከ11500 በላይ የሚሆነውን ጦር እየመሩ ወደ ቀዩ አደባባይ ተመሙ። የመከላከያ ሚኒስትሩ አንድሬ ቤሎሶቭም ትዕዛዝ ሰጡ። ታዲያ ቀዩ አደባባይ በሆራ ድምፅና በሌሎች ወታደራዊ ድምፆች ተናወጠ። ይህም ዓለም የምትከታተለው የድል ቀን ሆኖ ቢታየም ክሬምሊን ታማኝ ክፉ ቀን አጋሮቹን በጦርነት ውስጥ ያስቀጠለውን ጥንካሬውንና መልእክት ለጠላት የሚል ግዙፍ ዓለም አቀፍ ትርጉም ያለው መለያ የለጠፈበት እኛ እንዲነን ያለበት ውሎ ሆኖለታል። የድል ቀኑ በ1945 ሶቪየቶች ናዚ ጀርመንን ድል ያደረጉበት ለመጀመሪያ ጊዜ የተከበረውም በ15ቱ ሶቪየታውያን እንደሆነ ራሳቸው ፑቲን ያስታውሱታል። በአውሮፓ የሁለተኛው የዓለም ጦርነት የተጠናቀቀበት በግልጽ ቀሪ የጀርመን ጦር እጁን የሰጠበት ሰነድ የተፈረመበትም ነበር። በፈረንጆቹ ግንቦት 8 1945 ወይንም በሞስኮ የሰዓት አቆጣጠር ግንቦት 9 የተፈረመ እንደነበር ከፑቲን ባሻገርም ዓለም የምትረዳው ሆኗል። የሶቪየቱ ዮሴፍ ስታሊን ግንቦት 9 ጠዋት ገደማ የመጀመሪያውን አጋጣሚ ተጠቅመው በርሊን መሸነፏን አረጋገጡ። ዛሬ ላይ የድል ቀን ተብሎ የሚከበረው ዕለትም በተለያየ ጊዜ በተለያዩ ወታደራዊና ትርጉም አዘል ሰልፎች ሲደረግ ቆይቷል። ዛሬ እንደ ሩሲያ የሚያከብረው ዓለም ላይ የለም። በምስራቅ ጀርመን ግንቦት 8 ከ1950 እስከ 1966 የነጻነት ቀን ሆኖ ሲከበርም ቆይቷል። በ1985 40ኛ ዓመት መታሰቢያው ደግሞ ገዝፎ ተከብሯል። በ1967 ሶቪየት አይነት የድል ቀን ግንቦት 8 ከ2002 ወዲህ ደግሞ ከብሔራዊ ማህበረሰባዊነት ነጻ የወጣንበትና የሁለተኛው የዓለም ጦርነት የተጠናቀቀበት በሚል ያከብሩታል። ማለትም በጀርመን ምድር ሩሲያ ፌዴሬሽን ግንቦት 9ን ከ1991 ወዲህ በትልቁ የድል ቀኗ ሆኖ መከበሩን አስቀጥለዋለች። ፕሬዝዳንት ቭላድሚር ፑቲንም የሩሲያን ዓለም አቀፍ ወታደራዊ ድል የበላይነት ለማሳየት የሚጠቀሙበት ግዙፉ መድረካቸው ሆኖ አሁንም ቀጥሏል እየተባለለት ይገኛል። በተለያዩ የአውሮፓ ሀገራት ቢከበርም ከ25 እስከ 27 ሚሊዮን ህዝብ ያለቀባት ሶቪየት በተለይም መሪዋ ሩሲያ አከባበሯ ከአሁናዊ የዓለም ፖለቲካ አውድ ጋር አብራ በመቃኘት ፑቲን የአሸናፊዎች ምድር ሩሲያ በሚል በዓለም አደባባይ ከፍ አድርገው ይናገራሉ፣ ያከብሩታልም። ዛሬ በደስታና በሐዘን መሃል በኩራትና በክብር ሆነን ተገናኝተናል። ናዚነትን ላወደመው ያ ትውልድ ዝቅ ብለን እጅ እንነሳለን። ለሁሉም የሰው ዘር ሰላምና ነጻነት ሚሊዮኖች ሕይወታቸውን ገብረዋል። እናም እንደ አሸናፊዎች ወራሾች ግንቦትን ስናከብር ለሀገራችን ትልቁ በዓል አድርገን ነው። ማለቴ ለመላ ሀገሪቱ፣ ለሁሉም ቤተሰብና ለሁላችን። አብዛኛው የአውሮፓ ሀገር ድል በአውሮፓ በሚል ቀኑን እንደሚያከብረው ይታወቃል። የሚያስቡትም አሉ። ምንም እንኳን ፕሬዝዳንት ቭላድሚር ፑቲን የዓለምን ፖለቲካ በራሳቸውና በአጋሮቻቸው ለመቃኘት የሚሄዱበት መድረሻ መንገዳቸው አድርገውታል በሚል በርካቶች ቢተቿቸውም፣ ለዚህም ነው ፑቲን ናዚነት የተጠናወታቸውን የሩሲያ ፍርሃት ሩሶፎቢያ ያለባቸውን ጸረ ሴሜቲኮችን ከማውደም ወደኋላ አትልም ራሽያ በሚል ሀሳባቸውን ያስተጋቡት በቀዩ አደባባይ። ፑቲን ፍትህና ሀቅ ከኛ ጋር ናት፣ በዩክሬን
በዩክሬን ጦርነት ሙሉ ሩሲያ ማህበረሰባችን ህዝባችን በተሳትፎ ውስጥ ድጋፉን አሳይቶናል ሲሉ የዛኔው ድላችንን ቀድመን በርሊን ላይ ያውለበለብነውን ባንዲራ ዛሬም እንድገም በአውሮፓ ምድር በገሃድ መልእክት ለመስደድ ሲያስቡ ያደረጉት ንግግራቸው ሆኗል ተብሏል። ከዚህ ባሻገርም ናፖሊዮንና ሂትለርን በየመድረኩ ሲያነሱ ፑቲን ወደዋቸው ሳይሆን ፓሪስና በርሊን አርፋችሁ ተቀመጡ ሊሉ ሲፈልጉ የሚያደርጉት ነው ይሏቸዋል። ፑቲን 80ኛውን የድል በዓል ሲያከብሩ በወዳጆቻቸው ተከበው እሳቸው ከአርበኞች ጋር ነግሰውም ሆኗል። ትርጉሙ ፑቲን በወዳጅ ተከበቡ ሳይሆን ምዕራቡ ዓለም ያገለላት ሩሲያ ብቻዋን አይደለችም የሚል በመሆኑ በእርግጥም አስደንጋጭ መልእክት ለዛኛው ዓለም ይሆናል። ከጎናቸው የቻይናውን ሺጂንፒንግን ያልነጠሉበት ምክንያትም በዓለም ፖለቲካ ስርዓት ትልቁን ድርሻ እየተወጣች ያለችው ቤጂንግ ከኛ ጋር ናት የሚል አረዳድ እንዲፈጠር ለማድረግ ጭምር እንደሆነ ተነግሯል። ያም ሆኖ ግን ፑቲን የድል ቀናቸውን ሲያከብሩ በተለይም በዩክሬን ላይ ጦር ካዘመቱ በኋላ ወታደራዊ ሰልፉን ከድል በዓላቸው ይልቅ ዛሬም አሸናፊ ነን ፍሩን ትርጉም ለመስጠት እንደ ወታደራዊ ፕሮፓጋንዳ እየተጠቀሙበት ነው በሚል የሚያጣጥሏቸው የበዙ ናቸው። የጀርመን የብሪታንያና የፈረንሳይ ፖለቲከኞች ከዚህ አንጻር ጉዳዩን ይቃኙባቸዋል። ኢማኑኤል ማክሮን በተለይ ከዚህ ጉዳይ ጋር የተለያየ ግንዛቤ እንዳላቸው ይነገራል። ፑቲን በእጅጉ የምታንሳቸውን ዩክሬንን ጦር ሲያዘምቱባት የታላቁ የአርበኞች ድል የተራዘመው አካሄድ እያደረጉት ሄደዋል። ከወታደራዊ ትዕይንቱ ውጪ በዚህ የድል ቀን ላይ ማን ተሳተፈ የሚለውም ዓለም አቀፍ የፖለቲካ ትርጉም ያለው ሆኗል። ሁልጊዜም ሁለተኛው ግንባር በአውሮፓ የተከፈተበትን አጋጣሚ ማስታወስ አለብን። በሶቪየት ኅብረት ግዛት ወሳኝ ጦርነት ከተደረገ በኋላ ለድል የቀረበ ውጤት የተመዘገበበትን ለጋራው ጦርነት የተከፈለውን ሁሉ ከፍተኛ ዋጋ እንሰጠዋለን። የጥምረት ወታደሮች፣ በጦርነቱ ተሳታፊዎች፣ ብርቱ የቻይና ሕዝብ፣ ሁሉም ለወደፊት ሰላም የተዋጋችሁ ቦታ አላችሁ። 29 የዓለም መሪዎች የቀዩን አደባባይ መድረክ ተሳትፎበታል። ሺጂንፒንግ ከሞስኮ ከመገኘታቸውን ባሻገር 102 ወታደሮች መሳተፋቸው ከጦራቸው አነጋጋሪ ሆኗል። የቻይና፣ ሰሜን ኮሪያ፣ ቬትናምና ሞንጎሊያ ወታደሮች በቀዩ አደባባይ ከሩሲያ ጦር ጋር መታየታቸው በግልጽ ወታደራዊ ጥምረቱን የሚጠቁም ያደርገዋል። የብራዚሉ ሉላ ዳ ሲልቫ፣ የቬንዙዌላው ኒኮላስ ማዱሮ፣ የሰርቢያው አሌክሳንደር vučić እንዲሁም ብቸኛው የአውሮፓ ህብረት መሪ የስሎቫኪያው ጠቅላይ ሚኒስትር ሮበርት ፊሶ የተገኙበት መድረክ መሆኑ ፑቲን ከአፍሪካ እስከ ደቡብ አሜሪካ ከአውሮፓ እስከ ኤዥያ መሪዎችን አሰባስበዋል፣ ማሰባሰባቸውንም ይቀጥላሉ የሚለውን ትርጉም ከፍ አድርጎላቸዋል። በተለይም የአውሮፓ ህብረት የውጭ ፖሊሲ ኃላፊ ካጃ ካላስ የአውሮፓ ህብረት አባላት በዩክሬን ጦርነት ምክንያት ሞስኮ አይሄዱም ቢሉም የስሎቫኪያው ጠቅላይ ሚኒስትር ቀዩ አደባባይ ላይ ታይተዋል። ሰርቢያም እጩ የአውሮፓ ህብረት ሆና ነበር፣ ፕሬዚዳንቷን ግን ልካለች። ለዚህም ነው አገራትን አውሮፓ ምድር ሳይቀር የከፈለው የፑቲን አካሄድ እየሆነ ነው እየተባለ የሚገኘው። ፑቲን በሁለተኛው የዓለም ጦርነት ናዚን የተዋጉት ሁሉ ያዳኑት አባት ሀገር ራሽያ ነው፣ ለሺህ ዘመን ታሪካችንን ለብሔራዊ ጥቅማችን ባህላችንና እሴቶቻችን ነው በሚል ለማሞካሸት ሞክረዋል። ዛሬም ይህን ማድረጋችንን እንቀጥላለን ነው የሚሉት ፑቲን። ታዲያ ከ11500 በላይ ወታደሮች የተሳተፉበት የቀዩ አደባባይ መድረክ ከመከላከያው፣ ከብሔራዊ ደህንነቱ፣ ከደጋ ጊዜ ሰራተኛው፣ ከብሔራዊ ዘቡ የተውጣጡ ሲሆን ከ13 ሀገራትም እንዲሁ ወታደሮች ተሳትፈዋል። ከግብጽ፣ ከቻይና፣ ከቬትናም፣ ከካዛኪስታን፣ ከቤላሩስ ጭምር ነው ተብሏል። ከአርሜኒያ፣ እስራኤል፣ ሞንጎሊያና አሜሪካ ጦርነቱ ላይ የነበሩት አርበኞቹን በቀዩ አደባባይ ነበሩ ይላል አርቲ በዘገባው። ያም ሆኖ ግን ፕሬዝዳንት ቭላዲሚር ፑቲን በአምባገነኖች ተከበቡ በሚል ምዕራቡ ዓለም የሚሳለቅባቸው የቻይናውን ፕሬዝዳንት ሺጂንፒንግን፣ የቤላሩሱን ፕሬዝዳንት አሌክሳንደር ሉካሼንኮን እንዲሁም የቡርኪና ፋሶውን ኢብራሂም ትራውሬን ማሳተፋቸው እንደሆነ ግምት ውስጥ ሊገባ የሚችል ጉዳይ ሆኗል።